የሚገርመኝ ሀይሚ ማለት ነው እስከ መቼ ድረስ ነው የምታፍሪው እንዴ? አሁን እኮ ፍቅረኛ ማቾች ሆናችኋል ማለት ነው። በእርግጥ ሚዲያ ላይ እንደዚህ ወጣ ያለ ነገር ማሳየት ያሳፍራል እንጂ ታፍሪያለሽ እንጂማ እንዴ እንደዛማ አትንፈጊው። ለምን ዛሬ የተናገርሽው ንግግር ምንድነው? ጀስት ብዙ ጊዜ አብራችሁ እንደምታሳልፉ ብዙ ጊዜ እንትን በቃ ብዙ ጊዜ አትሆን ጀስት አሁን እናንተ እኮ በጣም ብዙ ነገሮቻችሁ የተቀራረበ ምናምን ስለሆነ ለዛውም በጣም ነው ደስ የሚለው። አብሶ አንቺ በጣም ብሩኬን እንደምታፈቅሪ በውስጥሽ ትመኛለሽ። መች ነው ይሄ ቃል የሚያወጣልኝ ምናምን በናፍቆት የምትጠብቂ ሰው አለ አይደለ? ሀይሚዬ የኔ ቆንጆ ማለት ነው። እንደዚህ አይነት ሰው ነው መጥቶ የጠየቀሽ ማለት ነው። እና ያው የአዲስ ፍቅር ነገር የበለጠ በጣም ሞድ እያፋቀረ ነው ምናምን ብለሻል ማለት ነው። እና ብሩኬ በጣም ደስተኛ ነው የእውነት ለመናገር ማለት ነው። በቃ ለምን ጀስት እንደ አባወራ ነው አክተር አክት እያደረገ ያለው ሚስት በቃ ደስ ሲል ግን ማለት ነው። እና ጀስት ግን ያው አይናፋርነቷ ሀይሚ እየለቀቃት አይደለም። ጀስት ያው አንዳንድ ጊዜ ብሩኬ ልሳም ምናምን ትላለች እና ያን ነገር ትፈራለች ሀይሚሻ ማለት ነው። እና ኤኒዌይስ ምሳ ምናምን ሰርታ ነበር የጠበቀችው ማለት ነው። ዛሬ ያው በጣም አምሮባት ነበር የጠበቀችው ማለት እሱ ራሱ በጣም አምሮባት አምሮብሻል ብሏታል ማለት ነው። ያው መጋባት ግን በፊትም እኮ ትሰራለች እውነት ለመናገር አይደለም ቤተሰብ ተሰርታ ምናምን ትጠብቃችኋለች ምናምን ማለት ነው። ግን ያው የአዲስ ባለትዳር ነገር እኮ ማለት ነው። ያው አዲስ ስትሆኑ በቃ አሁን እንደ ፍቅረኛ ምናምን ስትሆኑ ከፈለገ ጉንጯን ከፈለገ ከንፈሯ ኤቭሪቲንግ መሳም ስለሚችል ያ ነው መሰለኝ ለየት ያደረጋቸው እንጂ ሀይሚ በጣም ነው ምግብ የምትሰራው ብዙ ጊዜ ሰርታላችሁ ምናምን ራሱ አብሮ በልቶ አይቻልም። እና ደስ ይላል በጣም ደስ ይላል ማለት ነው። አትፈሪ አታስከፊብን ብሩኬን ማለት ነው። አታስከፊብን ለምን እንደሆነ ታውቂያለሽ? እንድታስከፊብን አንፈልግም። ጀስት ኦልሬዲ ማለት ነው። ለምን እንደሆነ ታውቂያለሽ? ላንቺ አልነግርሽም ማለት ነው። ሲቀጥል እና ብሩኬን ብዙም አትንፈጊብን፣ አትፈሪ። አይኖ ያሳፍራል ምናምን ማለት ነው። ለምን አዲስሽ ነው ከብሩኬ ጋር እንደዚህ አይነት ነገር ብዙም አላደረግሽም። ግን ጀስት አትፈሪ። ከወዲህ ጋር አንቺና ብሩኬ ባልና ሚስት ናቸው። ያው አንድ ቤት ውስጥ እየኖራችሁ ነው። ጀስት እንደ ባልና ሚስት ነው። በቃ ባልና ሚስት በርቱ። አሁን እኮ አንድ ላይ ነው የሚኖሩት ምናምን ማለት ነው። እና እንዴ ወይ ሀይሚ አይ ጸጥ ብሎ ነው እንፈቃቀር የተባባል ነው እንዳትዪ። እኔ እንደዛ መትዪው ራሱ እየመሰለኝ ነው ማለት ነው። ኤኒዌይስ ብሩኬ ብስማ እኔ እንጃ እኔ ከሀይሚ ደስተኛ ናት፣ ግን እፍረት አለባት። እያፈረች ነው። አይኗ ላይ እፍረት ይታይ። ብሩክ ግን በቃ ምንም በቃ እፍረቱም የለበትም ምናምን ማለት ነው። በቃ ደስ በጣም ከልቡ ነው ደስ ያለው ማለት ነው። እና የእውነት በጣም ደስ የሚል ነበረ ማለት ነው። በጣም ማለት ደስ ይላል። ያው ጀስት አንድ ማለት አሁን ማለት እየተለማመዱ ምናምን ነው ማለት ነው። እና ከንፈሯን እንዳይዝማት የተሳቀቀችበት መንገድ በስማም 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 ስታሳዝን ማለት ነው። በቃ ና አንተ ተቀመጥ ና እኔ ተቀመጥ ምናምን ማለት ነው። እና እኔ የመጀመሪያ እራት ምናምን አቅርባ ስትጠብቀው ማለት ነው የሆነ በቃ የራሳቸው ክላስ ውስጥ ምናምን እንደዚህ ሳሉ የምታሳልፉ አልነበረም የሚመስለኝ። ክላሳችሁ በቃ ሩማችሁ ምናምን የምታሳልፉ ነበር የመሰለኝ ማለት ነው። እና ኤኒዌይስ በጣም ደስ ይላል ማለት ደስ ይላል። ሞር የበለጠ እንዲያግባባችሁ ምናምን ነው። እና ብዙ ግጥሙንም ግጠሚለት የተባልሽውን ግጥም እንድትገጥሚለት እንፈልጋለን ማለት ነው። ለምን ከቡርኬ ጋር ከተግባባችሁ 2 ዓመት ሆኗችኋል። በ2 ዓመት ውስጥ ብዙ ነገሮች አሉ። ፍቅርሽን በሆድሽ አምቀሽ እሱም ፍቅሩን በፍቅሩ አምቆ በቃ ይሄ ቀን እስከሚመጣ መታገስ ማለት ትልቅ ነገር ነው ማለት ነው። እና ያን ሁሉ ነገር አርግተሽ ግጥም እንድትገጥሚልን እንፈልጋለን ብለናል። እሱም ገጥማለሁ ጊዜ ስጡኝ ብላለች። እሺ የኔ ውድ ነገር የኔ ጨረቃ ማለት ነው። እና አትፈሪ አትፈሪ። እሺ ያው ብሩክ በጣም ብዙ ልጅ መውለድ ነው የሚፈልገው። ቻይ ማለት ነው። እና ቀልደኛም ነገር ናት። በቃ በጣም ትቀልዳለች። ቀልዷ ራሱ አይጠገብም ማለት ነው። የሀይሚ ማለት ነው። እና ኤኒዌይስ እኔ ደስ ብሎኛል ማለት ነው። ለምን ከመፍራት የተነሳ ራሱ ምግቡን አንተ ብላ ብሩኬ በቃኝ ሲል ማለት እኔም በቃኝ አልበላም ምናምን አለች ማለት ነው። እና ኤኒዌይስ የኔ ደንቦች ቦሾች አዲስ ጀማሪ እኮ እንደዚህ ነው የሚያደርገው ማለት ነው። እና ሀይሚ
አንዴ አይነ ጥሏ እስከሚገፈፍ ድረስ ነው። አይነ ጥሏ ከተገፈፈ በቃ ፊኒሽ ሁሉ ነገር ያበቃል ማለት ነው። እና የኔ እናት አትፍሪ፣ ምንም መፍራት ጥቅም የለውም ማለት ነው። እና ይህን ነው የምለው ማለት ነው። ሌላ ምንም የምለው ነገር የለም። ብቻ ግን በቃ ደስ ይላል የእውነት ለመናገር ማለት ነው። በቃ ረጅም አመት አብራችሁ ኑሩ፣ ተጋብታችሁ ነው ባልና ሚስት አንድ ቤት ነው የምትኖሩት ማለት ነው። እና እኔ ብሩክ እኮ ማለት ያስቀኛል። በቃ አሁን እንደ ባልና ሚስት ስንሆን አለ በቃ እንደዚህ ምግብ እየተሰራ የሚጠብቀኝ ምናምን እና በቃ ደስ ይላል። ከቤት ሲገባ ምናምን ቤቱ ሞቅ ምናምን ብሎ ቡና እያፈላች ምናምን ሀይሚ ስትጠብቀው ኦማይ ጋድ ደስ የሚል ስሜት አለው ማለት ነው። እና እኛን እያስናፈቃችሁን እኮ ነው። ግን ሌላ ምን እንደነበረ ምለው በቃ ደስ ትላላችሁ ምናምን እና ሀይሚዬ አትፈሪ። በቃ ማለት ዛሬ የመጀመሪያችሁ ፍቅረኛ አማቾች ከሆናችሁ በኋላ ምግብ የበላችሁት ዛሬ ነው። የመጀመሪያችሁ የብሩክና የሀይሚ ፍቅር ምሽት